ወትሮውንም ውስብስብ ሆነው የቀጠሉት የኢትዮጵያ ጤና ባለሙያዎች ጉዳይ አሁንም በሁማን ራይትስ አነጋጋሪነቱ እንደቀጠለ ይገኛል። የጤና ባለሙያዎችን በማዋከብ የሀገሪቱን ጤና ችግር መፍታት እንደማይችል ለኢትዮጵያ መንግስት ሁማን ራይትስ የያዘው መረጃ ያመላክታል። ከዚህ ጋር ተያይዞ አጭር ዝርዝር መረጃን ይዘን ቀርበናል። በኢትዮጵያና በኤርትራ በኩል የተሰሙ አዳዲስ ወሬዎች አሉ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳ ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ እኔ ላይ ከፍታብኛለች ስትል ውንጀላ ማሰማቷ ጭምር ተሰምቷል። እንደዚሁም ከውጭ በተገኙ መረጃዎቻችን አሜሪካ በኢራን ላይ በፈጸመችው ጥቃት ምንም አይነት ነገር ልታተርፍ እንደማትችል አያቶላህ ካሚኒ መናገራቸው ጭምር ተሰምቷል። ከዚህም ወጣ ስንል በአፍሪካ በኬንያ ያለው ቀውስ እንደቀጠለ የሚገኝ ሲሆን ባለስልጣኖች እንደሚናገሩት ከሆነ ይህ እንቅስቃሴ ምክንያታዊና እንደዚሁም ደግሞ መፈንቅለ መንግስት ሙከራ ጭምር ሊሆን እንደሚችል ሲገልጹም ለማድመጥ ተችሏል። ከዚህ ጋር በተያያዘ አጭር መሰናዶና ዝርዝር መረጃዎችን ከሀገር ውስጥና ከውጭ ይዘናቸው በተገኘቹ መረጃዎቻችን ላይ ይዘን ቀርበናል። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ቀርበን ለቻናላችን አዲስ ከሆናቸው ሰብስክራይብ እንደዚሁም ቪዲዮ ላይክ ብታደርጉም በየዕለቱ አዳዲስ መረጃዎችን ከጂኤምሲ ዴሊ እንደምታገኙ እየገለጽን ወደ ዕለቱ ዝርዝር መረጃዎቻችን አለፈን። የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበርን በማገድ በባለሙያዎች ላይ እንደዚሁም የማሰርና በማዋከብ አሳሳቢ የሆኑ የሀገሪቱን የጤና ችግሮች መፍታት እንደማይችል የሰብአዊ መብት ተቆርቋሪ ሁማን ራይትስ ዋች ሲገልጽ ሰምቷል። ሁማን ራይትስ ዋች የጤና ባለሙያዎች ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት መቻል አለባቸው ሲል ተቋሙ የገለጸ ሲሆን የአፍሪካ ምክትል ዳይሬክተር ላቲሺያ ስለ ጉዳዩ በ2017 ሰኔ 18 ቀን ባወጡት መግለጫ ገልጸዋል። የሕክምና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እግድ እንደዚሁም ደግሞ ችሎታቸውን ያማከለ ክፍያዎችን ጥያቄ ውስጥ 12 ነጥቦች ለማንሳት እንደዚሁም ለጤና ሚኒስቴር ሚያዝያ 3 2017 ዓ.ም ማቅረባቸው ጭምር ይታወቃል። ለጥያቄያቸው ምላሽ ባለመሰጠቱ ከግንቦት 10 2017 ዓ.ም ጀምሮ ሙሉ በሙሉ የስራ ማቆም አድማ ማድረጋቸው ከዚህ ቀደም ይታወቃል። ከዚህም ጋር ተያይዞ ከስራ ማቆም አድማ ጋር ተያይዞ አመራሩን ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 2017 ዓ.ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣናት መታገዱ ይታወቃል። የኢትዮጵያ ጤና ባለሙያዎች ማህበር እገዳ በአስቸኳይ እንዲያነሱ ሁማን ራይትስ ዋች በዚህ መግለጫ በባለስልጣናቱ የጠየቀ ሲሆን አክለውም የጤና ባለሙያዎች ቅሬታቸውን በአግባቡ ይፈቱላቸው ይገባል ሲልም ጭምር ነው አያይዞም የገለጸውም ለባለስልጣናቱም የጻፈው ደብዳቤ የሚያመላክተው። በሀገሪቱ የሚገኙ የጤና ባለሙያዎች መብታቸው በሰላማዊ መንገድ በመጠየቃቸው በባለስልጣናቱ ለእስር እንደተዳረጉ ጭምር አያይዞ ገልጿል። የስራ ማቆም አድማው ከተጀመረ ከግንቦት 5 2017 ዓ.ም ጀምሮ ከ148 የጤና ባለሙያዎች ታስረው እንደነበር በበይነ መረብ ላይ የጤናው የጤና ባለሙያዎች ንቅናቄ መረጃ እንደደረሰው ሁማን ራይትስ ዋች ገልጾ ይህም አሃዝ እንዳላጠራ ጭምር ገልጿል። ፌዴራል ፖሊስ በበኩሉ 47 የጤና ባለሙያዎች በቁጥጥር ስር መዋሉን አያይዞ ገልጿል። ከግንቦት 5 እንደዚሁም ወር ጀምሮ የኢትዮጵያ ባለስልጣናት የጤና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማ ጥቅምና ከምቹ የስራ ሁኔታ ጋር በተያያዘ የሚያነሷቸውን ጥያቄዎች ከመመለስ ይልቅ አፋኝ ዘዴዎችን በመጠቀም የኢትዮጵያ መንግስት እየወሰዳቸው ያላቸውን እርምጃዎች ሊያስተካክል ይገባል ሲል ሁማን ራይትስ ዋች ይዞት የወጣው ሪፖርት ያመላክታል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን የዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ክስ ማቅረቧ ተሰምቷል። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልዑካን ልከዋል ሲል ነው ወቀሳው የሚያመላክተው። ይህ ክስ በኢትዮጵያ ላይ መቅረቡ የተሰማው ባሳለፍነው ሐሙስ ዕለት እንደነበረ የታወቀ ሲሆን በማስታወቂያ ሚኒስትሩ በኩል ባወጣው መግለጫ ነው ይህንንም ማለቱ የተሰማው። የኢትዮጵያ መንግስት መግለጫ ኢትዮጵያ ግጭትን በምክንያት የማሰላሰል እንደዚሁም ለማቀስቀስ የሐሰት ባንዲራን እያውለበለበች ትገኛለች ሲል ክሱ ያቀርባል። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ ያጠናከረበት ነው ተብሏል። በኤርትራ ማስታወቂያ ሚኒስትሮች እንደዚሁም በተለያዩ ባለስልጣናት በኩል የወጡ ደብዳቤዎች እንደሚያመላክቱት ከሆነ በ2010 ዓ.ም የኢትዮጵያ እንደዚሁም የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውቁ ደብዳቤዎች እንዳሉት የሚገልጹ ቢሆኑም በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያ ጦርነት ኢትዮጵያን ለማዳከም እንደ እድል ተመልክተው የነበሩት የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ መጀመራቸውን
የሚያመላክት ሆኗል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት ጋር ትብብር እንደዚሁም ደግሞ በቅንጅት በመፍጠር ከተለያዩ ታጣቂ ኃይሎች ጋር በመተባበር የመጪውን ክረምት ወቅት ከፍተኛ የጦርነት አውድማ ለማድረግ እንቅስቃሴ ጀምረዋል ተብሏል። የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ አሜሪካ በኢራን የኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ መናገራቸው ተሰምቷል። ካሜኒ ከእስራኤል ጋር ግጭት ከቆመ በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማዳነቃፍ ያቀደ ስኬት ያላገኘችበት ጥቃት እንደነበር ጭምር ለማረጋገጥ ችላለሁ ሲሉ ተደምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የፈጸመችውን ጥቃት የኢራን የኒውክሌር ይዞታዎች ሙሉ በሙሉ ያወደመ ነው በሚል አያቶላህ ይህንን ማጋነን ሲሉ አጣጥለውታል። ጠቅላይ መሪውን ጨምረው ሀገራቸው በኳታር የአሜሪካ ጦር ሰፈር ላይ የፈጸመችው አጸፋ ከፍተኛ ምት ሲሉ ጭምር ገልጸውታል። አሜሪካ በበኩሏ ጥቃቱ የኢራን የኒውክሌር መርሃ ግብርን ያንኮታኮተ ነው በሚል አቋማቸውን ሲገልጹ ለማድመጥ ተችለዋል። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በሀገራቸውና በእስራኤል የተሰበሰቡ የደህንነት መረጃዎች እንደሚያሳዩት የኒውክሌር መርሃ ግብሩ በእጅጉ መጎዳቱንና ለዓመታት ወደ ኋላ እንደሚመልሳት ጭምር የሚያመላክት ነው። አሜሪካ በኢራን ላይ የፈጸመችውን ጥቃት የኒውክሌር ማብለያ ይዞታዎች እንደወደማቸው ሾልኮ የወጡ የአሜሪካ መከላከያ እንደዚሁም የፔንታገን የደህንነት ግምገማዎች ከሰሞኑ የሚያመላክቱ ሆኖ ታይተዋል። ቅድመ ግምገማዎች ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ጭምር ገልጸዋል። ትራምፕ የኢራን ሶስቱን የኒውክሌር ይዞታዎች ሙሉ በሙሉ መውደማቸውን በተደጋጋሚ ከመናገራቸው በተጨማሪ ሚዲያዎች ሆነ ብለው ጥቃቱን ለማዳሰስ አጀንዳ ቀርጸው እየሰሩ ይገኛሉ ሲባል ጭምር ተሰምቷል። መከላከያ ሚኒስትሩ ከሀገሪቱ ጠቅላይ ኢታማዦር ሹም ጀነራል ዳን ኬን ጋር በመሆን ሐሙስ ዕለት በፔንታገን በሰጡት መግለጫ ጥቃቱን ታሪካዊ ስኬት በማለት አሞካሽተውታል። በዚህ መግለጫ በተደጋጋሚ ሁኔታ ከጋዜጠኞች ጋር የተመላለሱት ሚኒስትሩ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችት ከመሬት በታች ከሚገኙ የፎርዶ የኒውክሌር ጣቢያ ወደ ሌሎች ስፍራዎች ስታዘዋውር ነበር ሲል በሪፖርት የኬንያ የሀገር ውስጥ ጉዳይ ሚኒስትር ሮብ ሰኔ 18 2017 ዓ.ም በመላው ሀገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ሲሉ መናገራቸው ተሰምቷል። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉን ሙሉ በሙሉ አስተባብለው አልፈዋል። እንደዚሁም ኪፕቹምባ የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ ምስጋናቸውን አሰምተዋል። ሮብ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች መቁሰላቸውና መጎዳታቸው ይዘው የወጡት መረጃዎችና ሪፖርቶች ያመላክታሉ። ቁልፍ የሚባሉ የመንግስት ተቋማትና ቢሮዎች በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ 9 የፖሊስ ጣቢያዎች ላይ ጥቃት መፈጸሙን ከነዚህ ውስጥም 5ቱ ሰብሮ በመግባት 5 የጦር መሳሪያዎች እንዲዘረፉ መደረጋቸው ጭምር ተገልጿል። ከዚህ በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጿል። ምርኮኞቹ አክለውም በተቃውሞ በትክክል የደረሰው ጉዳትና የጥቃቱ ሁኔታዎችን ለማውገዝ እንቅስቃሴ መጀመራቸውን ጭምር ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመትተው እንደሆነ ገልጸዋል። ከተገደሉት መካከል በሙኩሩ ነዋሪ የነበሩት የ19 ዓመቱ ዴቪድ መዋንጊል ይገኝበታል። የወጣቱ እናት እንደምትገልጸው ከሆነ ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙ ከትምህርት ቤት ለማምጣት በሄደበት ወቅት እንደነበር ገልጻለች። ሪቻርድ ኒያቦራ ሟቿ ልጇ እንደዚሁም ጨቅላው በጥይት ተመትቶ መሞቱን በእንባ ተሞልታ ስትገልጽ የተሰማ ሲሆን ስቃይ ውስጥ ነው ያለሁት ስትልም ጭምር ገልጻለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ የነበረው ወጣት እንደነበር ጭምር ገልጻለች። የመጀመሪያ ልጄ ነው፣ ረዳቴም ነበር፣ ውሃ መቅዳት አሊያም የሆነ ነገር ስፈልግ የምልከው እሱን ነበር ስትል ጭምር ገልጻለች።